ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እሁድ ዕለት ተመርቆ ለጎብኚዎች ክፍት የተደረገውን የቀበና የወንዝ ዳርቻና የቀበና ግድብ እንዲሁም በዙሪያው ያሉትን እጅግ ውብ የሆኑ ፕሮጀክቶችን ተመርቋል እና እነሱን ዛሬ የማስጎበኛችሁ ነው የሚሆነው። እጅግ በጣም ለየት ያለ ቪዲዮ ነው የሚሆነው። ሙሉ ማብራሪያውን በውስጡ ምን ምን እንደተሰራ ምን እንዳለ ምን ያህል ነገሮች በውስጡ ተካተው እንደተሰሩ ሙሉን ነገር መረጃውን አንድ ላይ በዚህ ቪዲዮ ላይ የማቀርብላችሁ ነው የሚሆነው። ቪዲዮን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። በትላንትናው ቪዲዮ ደግሞ እዚህ ጊዮን አካባቢ የተሰሩ ሁለት እጅግ የሚያስደንቁ ውበት ያላቸው ፕሮጀክቶችን ቪዲዮ ሰርቼላችሁ ነበር። እነሱን ያላያችሁ ካላችሁ ገብታችሁ እንድትመለከቱ እጅግ በጣም አሪፍ የሆነ ቪዲዮ ነው። ገብታችሁ ቻናሌ ውስጥ ታገኙታላችሁ፣ እንድትመለከቱ ጋብዛችኋለሁ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቀጥታ ወደ ቪዲዮ እናልፋለን። መልካም ቆይታ። እንግዲህ የዛሬው ቪዲዮ እንደነገርኳችሁ የቀበና የወንዝ ዳር ልማትና የቀበና ግድብ ፕሮጀክቶችን ነው የማስጎበኛችሁ ያልኳችሁ እና ይህ ፕሮጀክት እንግዲህ ጥቂት ወራትን ያስቆጠረ እጅግ በፍጥነት ሲገነባ የነበረ እንዲሁም ደግሞ አሁን ላይ ተጠናቆ ለአገልግሎት ክፍት የተደረገ እጅግ በጣም ግዙፍ የሆነ የከተማችንን ውበት አንድ ደረጃ እጅግ በጣም ከፍ ወዳለ ደረጃ የሚያደርስ ትልቅ የሆነ ፕሮጀክት ነው ተጠናቆ ወደ ስራ የገባው። እንግዲህ ይሄ ፕሮጀክት የተመረቀው እሁድ ዕለት ነበር። በክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ነበረ ወደ ስራ ተመርቆ የገባው። እንዲሁም በርከት ያሉ የከተማ አስተዳደሮችና የክብር እንግዶችም በተገኙበት ነበር ተመርቆ ክፍት የተደረገው። እንግዲህ ይህ ፕሮጀክት በውስጡ እጅግ በጣም ብዙ ለየት ያሉ ለከተማችንም ጭምር አዲስ የሆኑ ነገሮች ያሉበት በጣም ውብ የሆነ ግዙፍ የሆነ ፕሮጀክት ነው እና እነዚህንም ሙሉ ማብራሪያ የምሰጣችሁ ነው የሚሆነው። ቪዲዮን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። እንግዲህ ይሄ ግዙፍ ፕሮጀክቱ በአጠቃላይ ወደ 87.6 ሄክታር መሬት ይሸፍናል። በጣም ግዙፍ የሆነ ፕሮጀክት ነው። ደግሞ የተነሳው እንደምታውቁት የቀበና ወንዝ ከእንጦጦ ተራራ ላይ ነው እና ከዛ ጀምሮ እዚህ እስኪደርስ ያለውን ነው አብሮ የተሰራው። ሙሉ የወንዝ ዳሩን የማልማት ስራም ነው አብሮ የተከናወነው። በዚህም ማለት ወደ 10.5 ኪሎ ሜትር ርዝመት አለው ማለት ነው የወንዙ እስከዚህ እስከ ቀበና እስከ ግድቡ ድረስ ያለው። በውስጡም አንድ ግዙፍ የሆነ ግድብ ይገኛል። ከዛ በተጨማሪ ደግሞ አንዱን ግዙፍ ግድብ ደግሞ ተከትለው 16 አነስተኛ የሆኑ ግድቦች ይገኛሉ። እንዲሁም ደግሞ 3 ቼክ ዳሞችም ይገኛሉ። እነዚህ ማለት የውሃ ደለል እንዳይከሰት እንዲሁም ደግሞ የውሃውን አወራረድ ለመቆጣጠር የሚረዱ ግድቦች ናቸው። እነሱም 3 ተገንብተው ይገኛሉ። ከዛ በተጨማሪ ደግሞ 1.2 ኪሎ ሜትር የሚረዝም የሃይኪንግ እንዲሁም ደግሞ 20.2 ኪሎ ሜትር የሚረዝም ያለው የወንዝ ድጋፍ ግድግዳ ተሰርቶለታል። ይህም ደግሞ ወንዞች ካላግባብ እንዳይፈሱና ወደ መኖሪያ መንደር እንዲሁም ደግሞ ወደ አስፓልት ላይ እንዳይወጡ ድጋፍን የሚሰጡ ግድግዳዎች ናቸው። እነዚህም ሙሉ ለሙሉ ተጠናቀው ነው አብረው ስራ የጀመሩት። እንግዲህ በውስጡም ሌሎች ነገሮች ይገኛሉ። ከነዚህ ውስጥ ደግሞ አንዱ እጅግ ማራኪና የተፈጥሮ ውበት እና አይነት ያላቸው
ሶስት ውብ የሆኑ ፏፏቴዎች ተገንብተዋል። እንዲሁም ደግሞ አንድ የውሃ ምንጭም አብሮ ግንባታ ተከናውኖለታል። ይሄ እንግዲህ አብዛኛው ከነዚህ ከሪቨር ሳይዱና ከዳሙ ጋር ተያይዘው እየተገነቡ የነበሩና አሁን ላይ ተጠናቀው ለጉብኝት ክፍት የሆኑ ነው የሚያካትተው። ከዛ በተጨማሪ ደግሞ የመሬት መሸርሸርን በተለይ እንደዚህ ክረምት በመጣ ጊዜ የመሬት መሸርሸር እንዳይገጥም ቦታውም ደግሞ የእንጦጦ ተራራ ላይ እየወረደ የሚመጣ ያለ ቦታ ስለሆነ የመሬት መሸርሸር እንዳይከሰት ወደ 36928 ካሬ ሜትር ስፋት ያለው የኮንሶና ጋቢዮና የሚባል የእርከን ስራ ተሰርቶለታል። እነዚህ አብዛኛውን በኮንሶ ሀገር የተለመዱ ናቸው። እነሱም የአፈር መሸርሸርን የሚያስቀሩ ናቸው። እነዚህም እንግዲህ እዚህ መጥተው ስራውን ተከናውኗል። ይሄም የአፈር መሸርሸር ከዚህ በኋላ ቁጥሩን በጣም ወደ ታች የሚያወርደው እንዲሁም እስካለመፈጠር የሚያደርሰው ስራ ነው የተሰራው። ከዛ በተጨማሪ ደግሞ ለልማቱ በተሰጠው ልዩ ትኩረት 59.7 ሄክታር የሚሸፍን እጅግ በጣም ውብ የሆነ አረንጓዴ ልማት ተሰርቶለታል። ይሄም ደግሞ በውስጡ ከ50,000 በላይ የተለያየ ዝርያ ያላቸውን ዛፎችም አብረው ተተክለውበታል። እንዲሁ አበቦችም በርከት ያሉ ዛፎችም ሳሮችም የሚገኙበት ነው። እጅግ በጣም ውብና አረንጓዴ የሆነ ቦታ ነው። ከነዚህ ሁሉ በተጨማሪ ደግሞ ከመሰረተ ልማት ሁኔታ አንጻር ደግሞ 10.6 ኪሎ ሜትር የሚረዝም የአስፓልት የመንገድ ግንባታም እንዲሁ ደግሞ ወደ 33.2 ኪሎ ሜትር የሚረዝም የእግረኛ መንገድም አብሮ ተገንብቶለታል። እንዲሁም ደግሞ በእግረኛ መንገዶች ላይ ሙሉ ለሙሉ የመብራትና የሴኩሪቲ ሲስተምም አብሮ ተካቶለት ነው የተሰራው። ይሄም እንግዲህ አዲስ አበባ እየሄደችበት ያለውን የዘመናዊ ከተማን የመገንባት ሁኔታ በግልጽ የሚያሳይ ስራ ነው እየተሰራ ያለው። እንዲሁም ደግሞ ወደ 19 ኪሎ ሜትር የሚረዝም የፍሳሽና የጎርፍ ማስወገጃ መስመር አብሮ ተያይዞ ተገንብቶለታል። እንዲሁም ደግሞ ወደ 23 የሚጠጉ የመጸዳጃ ቤቶችም ተገንብቷል። እነዚህም እንግዲህ ቱሪስቶች፣ ጎብኚዎች በሚመጡ ጊዜ ቦታው ላይ የመጸዳጃ ቤት አገልግሎት ማግኘት ይችላሉ። ከዛ በተጨማሪ ደግሞ ለእግረኞች ደግሞ ወንዙን በቀላሉና እጅግ ውብ በሆነ ሁኔታ እንዲሻገሩ ለማስቻል ወደ 21 የእግረኛ ድልድዮች እንዲሁም ደግሞ 3 ተንጠልጣይ ወይም ደግሞ የኬብል ብሪጅ የሚባሉት እነሱም ተገንብተውለታል። ከዛ በተጨማሪ ደግሞ 6 የእግረኛ የብረት ድልድዮች እንዲሁም ደግሞ አንድ ስኩላር ድልድይ የሚባል እዛ የቀበና ዳሙ ላይ እየተሰራ እሱም ይገኛል። ከዛ በተጨማሪ ደግሞ አንድ ግዙፍ የሆነ የኮንክሪት ድልድይም ተገንብቷል። እንዲሁ ደግሞ እነዚህ ድልድዮች ላይ የኮንክሪቱ ድልድዮች ላይ መሀል ላይም የመስታወት ድልድይም አለ። ይሄም እንግዲህ ለቦታው እጅግ ውበትን ያላበሰ ነው የሆነው። ከዚህ በተጨማሪ ደግሞ ለህብረተሰቡ ወይም ደግሞ ለጎብኚዎች ሲመጡ እንዳይቸገሩ የመኪና ፓርኪንግም ተገንብቶለታል። ይሄም በአንድ ጊዜ 695 ተሽከርካሪዎችን ማስተናገድ የሚችል 7 የተሽከርካሪ ማቆሚያ ፓርኪንጎች ተገንብተውለታል። እንዲሁም ደግሞ 9 የስፖርት ማዘውተሪያ ስፍራዎችም ተገንብተዋል። እነዚህም አብረው ከዚህ ጋር የተሰሩ ናቸው። ከዛ በተጨማሪ ደግሞ 4 ግዙፍ የመሰብሰቢያ ስፍራዎች እንዲሁም ደግሞ 7 ፕላዛዎችም ግንባታቸው ተጠናቆ ወደ ስራ ገብተዋል። እንዲሁም ደግሞ ለመዝናኛ የሚያገለግሉ ደግሞ 2 አምፊቲያትሮች እንዲሁም ደግሞ 10 ካፍቴሪያዎች፣ 7 የልጆች የመጫወቻ ስፍራዎች እንዲሁም ደግሞ 2 የህዝብ የቤተ መጻሕፍት አገልግሎትም አብሮ ተካቶ ተገንብቷል። ከዛም በተጨማሪ ደግሞ ለንግድና ለመዝናናት አገልግሎት የሚውል የ32 ኪሎ ሜትር የሚሸፍኑ በርከት ያሉ ሱቆችም አብረው ተገንብተውለት ይገኛል ይህ ፕሮጀክት። እንግዲህ እነዚህን ሁሉ መረጃዎች ያገኘሁት ከተማ አስተዳደሩ ካወጣው መረጃ እንዲሁም ደግሞ እኔ ራሱ በአካል ሄጄ
ያየኋቸውን ሙሉ አጠናቅሬ ነው ይህን መረጃ ያቀረብኩላችሁ። እናንተም ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ እኛንም ብርታት ይሰጠናል፣ እንዲሁም ደግሞ ወደ ሌሎችም እንዲደርሰን ያደርጋል። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ቪዲዮ አላለቀም፣ እንቀጥላለን። እንግዲህ እኔ ተገኝቼ የቀረጽኩት የማታ ቪዲዮ ነው። ብዙዎች የቀን ቪዲዮ ነው የተለቀቀው እና እኔ ደግሞ የማታ ቪዲዮ አቅርቤላችኋለሁ። እንደምትመለከቱት ይሄ ሰርኩላር ድልድይ ያልኳችሁ ቦታ ይሄ ነው። በቀበና ግድቡ ላይ ዙሪያውን የሚዞር ግድብ ነው። እንደምትመለከቱት እጅግ በጣም የሚያምር ነው። በመብራቶች የተዋበ ነው። እዛ ደግሞ ፊት ለፊት ላይ ያለው ቅድም ያልኳችሁ የቢች ዳር የሚመስል ቫይቭ ያለው የሳንድ ነው ተደርጎበት ነው። እንዲሁም ደግሞ እነዛ ደግሞ የኮንክሪት ድልድዮች ያልኳችሁ ናቸው። እንግዲህ አብዛኛው ላይ እንደዚህ መሀል ላይ የመስታወት ድልድይ ይገኛል። በዚህኛው ላይም ይገኛል በአንዳንድ ቦታ ላይ። እዛ ላይ እንደምትመለከቱት ይሄ ሙሉ እዛ ጫፍ ድረስ የአሸዋ ነው እንዳለ እንደ ቢች ዳር ቫይብ እንዲኖረው ተደርጎ የተሰራ ቦታ ነው። ቦታው በምሽት እጅግ በጣም ነው የሚያምረው። እናንተም ሄዳችሁ ብትጎበኙት እላለሁ። ከዚህ በተጨማሪ ደግሞ ያልጠቀስኩላችሁ በግድቡ ላይ በጣም ለየት ያሉ አክቲቪቲዎች ለማድረግ እንዲሁ ክፍት ሆኗል። የሞተር ጀልባም ይገኛል እዛ ላይ። እንዲሁም ደግሞ የጀት ስኪም አገልግሎት ይገኛል። እሱ እንዴት ማግኘት እንደሚቻል እስካሁን መረጃውን አላገኘውም። ካገኘው የምነግራችሁ ነው የሚሆነው። እናንተም መረጃውን እነዛን አገልግሎቶች ማግኘት የምትፈልጉ ከሆነ ኮሜንት ላይ ሀሳብ አስተያየታችሁን እዛ ላይ ብታስቀምጡልኝ እኔ እነሱን አናግሬ እንግዲህ ቪዲዮ ከእንደገና የሚሰራላችሁ ነው የሚሆነው። እናንተም ፍላጎቱ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁ ሌሎችም የመጎብኘት የምትፈልጓቸው ቦታዎች ካሉ፣ አፕዴት እንዳደረጋቸው የምትፈልጓቸው ፕሮጀክቶች ካሉ በዛውም ኮሜንት ላይ አስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ለመስራት እሞክራለሁ። እንግዲህ ቪዲዮ ገና አላለቀም፣ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። እስካሁን ድረስ እንግዲህ የተለያዩ መረጃዎችን አብሬ ሳቀርብላችሁ ነበር ስለ ቦታው። እናንተም እንግዲህ እነዚህን መረጃዎች ሰምታችሁ ቦታውን መታችሁ እንድትጎበኙ ጋብዛችኋለሁ። ቦታው እጅግ በጣም የሚያምር ነው። በርከት ያሉ ሰዎችም እየመጡ እየጎበኙት ይገኛሉ። እንዲሁም ደግሞ ሌሎች የምትፈልጓቸው ቦታዎች ካሉ ኮሜንት ላይ ብታስቀምጡልኝ እኔ ቪዲዮ ሰራላችኋለሁ። ቪዲዮን እስካሁን ድረስ ስለተከታተላችሁ አመሰግናለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መልካም ቆይታ። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።